እንግዲህ እኔም ሚዜ ነኝ እሷም የዛ ሚዜ ናት። ከዛ አጋጣሚ ተገናኘና እንግዲህ ሙሽራ ገለጥ አድርጋችሁ ሙሽራውን ለዩ ሲባል እንዲህ እኔ ስገልጽ እሷን አየሁኝና አንቺ እኔ ያገባሻለሁ አልኩኝ። አስተማሪ በነበርክበት ጊዜ በዛ ሰዓት ጋብቻ ፈጽመሃል? እኔን ነው የምታገቢ ወይስ አባትሽን ነው የምታገቢ አልኩኝ። ቀላል አይደለም። እለት እለት የምናሳልፈው ህይወት ከባድ ነው። በእርግጥ እኔ እሷን ካገባው ወዲህ እኔ በጣም ወዳታለሁ። ትዳር ኬክ አይደለም፣ ኮሶ አይደለም። በዛን ጊዜ እኮ ዘመኑ ራሱ ትንሽ የዋህነት አለ። እሷን በህይወት ማግኘቴ መገናኘቴ ለእኔ የተወዝ ሚራክል። ከ5 ዓመት በኋላ እንዴት ተገናኛችሁ? ስፖንሰር አጥቼ ተቸግሬያለሁ። ልጆችን ደግሞ መያዝ ማለት ከባድ ነው። ያለ እሷ ለእኔ ሌላ ሴት ያለ አይመስለኝም። ያንን ፈተን ነው የምንተኛው አሁንም ቢሆን። በዚህ የትዳር ዘመናችሁ የገጠማችሁ ክፉ ነገር? በአይሮፕላን እንድትመጣ ልኬ እሷ ችግር ስለምታውቅ በሞየሌ አድርጋ በባስ ከሱ ጋር ሆና ጥፋተኛው እኔ ነኝ ካላልኩኝ አይበርድም፣ እንደማይበርድ አውቃለሁ። በህሊና ውስጥ የረሳበት ቀን አለ? ያላሰብበት ቀን አለ? አሜሪካ መግባት ወይም ከነዳ ማምጣት መንግስተ ሰማያት መግባት አይደለም። በጋራ ያፈራችኋቸው ፍሬዎች አሉ። ስንት ልጆች አሏቸው? 4 ልጆች ነበሩ። አሁን ያሉን 3 ናቸው። ልጆቹን ለ5 ዓመት ይዛ ተቀምጣለች። ለዛ ምስጋና ምን ትላታለች? እጅግ በጣም አድርጌ ስም አውጥቼለታለሁ። አንተም ነበርክ ዘውዴ ብያለሁ።